በአርሰናል ወገን የፕሪሚየር ሊጉ ድል ደስታው ሃንጎቨሩ ሳይለቅ የቻምፒየንስ ሊግ ይሄ ትላንቱ ሽንፈት መጣ። ግን ሽንፈቱ ቅር የሚያሰኝ እንጂ አንገት የሚያስደፋ ግን አልነበረም። ለሚኬል አርቴታ አርሰናል ፕሮግረስ ነው፣ እድገት ነው፣ አንድ ትልቅ እርምጃ ወደፊት ነው እንጂ ወደኋላ ሊባል አይችልም። ስለዚህ እንደዚህ ባለው ኦኬዥን አርሰናል በጠንካራ ጎኑ መጫወት ነበረበት። አብዝቶታል ወይ አላውቅም ሚኬል አርቴታ፣ ነገር ግን በጠንካራ ጎኑ መጫወት ነበረበት። ይሄንን ጨዋታ እያጠቃ በሙሉ ማጥቃት ትኩረት ፈጣሪ ተጫዋቾቹ ይበልጥ ኳስ እንዲያገኙ ኳስ ወደፊት እየጣለ ልጫወት ቢል ኖሮ አደጋው የከፋ ይሆን ነበር እና ቢያንስ ለ65 ደቂቃ አርሰናል በዚህ ፕላን አዋቶት ነበር። በተለይ የመጀመሪያው ግማሽ ፕላናቸውን ተግባራዊ ያደረጉበት መንገድ ለእኔ አስደናቂ ነው። የነበራቸው ትኩረት የፔዤን ጠንካራ ጎኖች ሁሉ አላፈናፍን ብለው፣ የፔዤ ጠንካራ ጎኖች ብዙ ናቸው። ደካማ ጎኑን ሊሸፍን የሚችል የበዛ ጠንካራ ጎን አለው እንደምታውቁት። በ45 ደቂቃ የት ነበሩ ነክቫርሽኬሊያን? ባሎንዶር አሸናፉ ዴምቤሌ የት ነበሩ? ዴሲሬ ዱዌ፣ ቪቲኒያን ብዙ ኳስ ማግኘቱ ግልጽ ነው። ብዙ ኳስ ማቀበሉ ስራው ነው። ግን አብዛኛውን ኳስ ሲያቀብል የነበረው ከአርሰናል አጥቂ ፊት ነው። አጥቂ ወደ ኋላ ፈግፍጎ በጣም ኮምፓክቶ ነው። ከአርሰናል ፊት ነው ኳስ ሲያቀብል የነበረው። ብዙ ኳሶች ደግሞ በመጀመሪያው ግማሽ ተገዶ ቪቲኒያ ስኩዌር ፓሶች ነበሩ፣ ወደ ግራ ወደ ቀኝ፣ ወደ ግራ ወደ ቀኝ የጎንዮሽ። ቪቲኒያ ከአጥቂዎቹ ጋር እንደ ልብ እንዲገናኝ እንዲፈጥር አላስቻለውም ነበረ የአርቴታ የጨዋታ ፕላን። በተጨማሪ ደግሞ ኑኖ ሜንዴሽ እና አሽራፍ ሐኪሚም በሁለቱ ክንፎች በኩል እየሰረጉ እየገቡ የሚያደርሱት ጥቃት ለተጋጣሚዎች ሁልጊዜም ፈታኝ ነው። በመጀመሪያ 45 ደቂቃ የፉልባኮቹ ተጽዕኖ የት ነበር? የት ነበር? አለፍ እያለ የፋቢያን ሩይዝ የጎል ሙከራ ካልሆነ በስተቀር በቅጡ እንኳን የጎል ሙከራን ለመሞከር እስኪያቅታቸው ድረስ ፔዥዎች ተቸግረው ነበር። አርሰናል ለምን እንደዚህ ተጫወትክ አይባልም በእኔ እይታ። የፍጻሜ ጨዋታ ነው። ስለ ውበት ግድ የሌለው ቡድን ሆኖ እዚህ ጋር መቅረብ አለበት። ሚኬል አርቴታ በሲዝኑ ሲያደርገው እንደነበር ቅድሚያ ውጤት ቀጥሎ ውበት ነው። መጀመሪያ ውጤቱን የሚያስገኝለትን እቅድ በአግባቡ ገቢራዊ ካደረገ ያው ከተሸነፈ በኋላ ልንወቅሰው እንችል ይሆናል። ግን ፕላኑ ፈርስት ሃፍ ፕላኑ 60-65 ደቂቃ ድረስ አዋጥቷል። ግን አንድ መጥፎ ተርኒንግ ፖይንት መጣ። የጉዞን አቅጣጫ የቀየረው ሁላችሁም እንዳያችሁት የክሪስቲያን ሞስኩዌራ የልጅ ጥፋት ነው። የልጅ ነገር እንደዛ ባለ አደገኛ ክልል እንደዛ አይነት ሪስክ ትወስዳለህ ወይ?